የኦርቶዶክስ እምነት ስጋ ከመለኮት ጋር በአንድነት ይመለካል አይደለም። ትምህርታችን ምንድነው ከተባለ ስጋ ኦልሬዲ የመለኮት ሆኗል። የመለኮት ስጋ ስለሆነ አምልኮን ለመለኮት ስታቀርብ በመለኮት በኩል ምንድነው ለስጋ ያ የመለኮት ገንዘብ ለስጋም ስለሚሆን በመለኮት በኩል ያ ስጋም የሚመለክ ሆኗል። በማን በኩል? በመለኮት ፈጣሪ ሆኗል ማለት ነው። ፍጡር ፈጣሪ ሆኗል እያልከኝ ነው? ከዛ በኋላ ፍጡር አይደለም። ቆይ አንዴ ፍጡርነቱን ትቶታል። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ቆያችሁ? ትናንትና ማታ አጋጣሚ ወንድማችን ኢብሮ ቤት ላይቭ በነበረበት ሰዓት ገብቼ ነበረ። ወንድማችን ኢብሮ አክሊል ቤት አኬ የምንለው ወገናችን ቤት ገብቶ ጥያቄ እንደጠየቀ ሲነጋገሩ ሰማሁኝ። ያወሩበትን አላየሁትም፣ ነገር ግን እህቶች ባረከላፊኩም የተነጋገሩበትን ስክሪን ሪከርድ አድርገው ፖስተውት ደጋግሜ አዳምጬዋለሁኝ፣ ቪዲዮ ለመስራት እንዲያመቸኝ ማለት ነው። ወንድማችን ኢብራሂም ይሄ ነው፣ ፎሎ አድርጉት። በጣም ጠንካራ ወንድማችን ነው። አክሊል እንግዲህ ለወንድማችን ኢብሮ ሲመልስ አባቶች ሲል ነበረ፣ አትናቴዎስ ሲል ነበረ። ወንድማችን ኢብሮ ጥያቄ ሲጠይቀው ይህ የንስጥሮስ አስተምሮ ነው፣ የምንፍቅና አስተምሮ ነው እያለ የዲዮስቆሮስን ፍልስፍና አመለካከት ሲናገር ነበረ። ኦኬ፣ ስለ ኢየሱስ ሲወራ መወራት ያለበት ሐዋርያትን መሰረት ተደርጎ እንጂ የክርስትና መነኮሳትንና ቀሳውስትን መሰረት ተደርጎ አይደለም። ለዚህም ነው ኢየሱስ ፈጣሪ ነው የሚል አስተምሮ ከመነኮሳትና ከቀሳውስት የመጣ ፍልስፍና ነው የምንለው። በሚያስቅ ሁኔታ መግቢያ ላይ አሰምቻቸዋለሁኝ አክሊል ያለውን ማለት ነው። ፈጣሪ ሲመለክ ለፈጣሪ የቀረበው አምልኮት ወደ ኢየሱስ ይመለሳል ነው ያለው። ልብ በሉ። ይህ ብሎ ማለት ኢየሱስ ራሱን ያመልካል ማለት ነው። አላልኩም ነው የሚለው አክሊል ይህን ነገር ቢሰማ ማለት ነው። ምክንያቱም ይሄ ስላሴ የሚባለው ኢየሱስ ፈጣሪ ነው የሚለው አስተምሮ የመነኮሳትና የቀሳውስት ፍልስፍና ስለሆነ ያልገባቸው ነገር፣ ግልጽ ያልሆነ ፍልስፍና፣ ዝብርቅርቅ ያለ ፍልስፍና ነው። ወጥነት የለውም። የሆነ ተወስኖ የተቀመጠ ነገር ስለሆነ እንዲህ ብልሃል እኮ ስትለው አንድ ስላሴ አመኝ አላልኩም ይላል። ያለውን አይደግመውም። ነገር ግን አክሊል ትናንትና በግልጽ በኦርቶዶክስ አስተምሮ አለ ፈጣሪ ሲመለክ ለፈጣሪ የቀረበው አምልኮ ወደ ኢየሱስ ይመለካል ነው ያለው። መጽሐፍ ቅዱስ ላይ ደግሞ ኢየሱስ ፈጣሪን አምልኳል። ስለዚህ ኢየሱስ ፈጣሪን ሲያመልክ ኢየሱስ ለፈጣሪ ያቀረበው አምልኮት ወደ ራሱ ወደ ኢየሱስ ተመልሶ ኢየሱስንም አመለከው። አስባችሁታል? ጳውሎስ ለቆሮንቶሶች በላከው ደብዳቤ ላይ አንደኛ ቆሮንቶስ 3:23 ላይ ክርስቶስ የእግዚአብሔር ነው እናንተም የክርስቶስ ናችሁ ይላል። እንግዲህ አኬ ምንድን ያለው ፈጣሪ ሲመለክ ለፈጣሪ የቀረበው አምልኮት ለኢየሱስ ይመለሳል። ኢየሱስ ፈጣሪ ስለሆነ ነው ያለው። እንግዲህ እናንተም የክርስቶስ ናችሁ ተብሏል። ስለዚህ ለፈጣሪ የቀረበው አምልኮት ከፈጣሪ ወደ ኢየሱስ ይመለሳል፣ ከኢየሱስ ደግሞ ለኢየሱስ ወደ ሆኑት ይመለሳል ማለት ነው። አስባችሁታል? እንዴት እንደሚገርምና እንደሚያስቅ ይህን ነገር አክሊል ተናገረውን ወይም የክርስትና መነኮሳትና ቀሳውስት ያመጡትን ነገር ጳውሎስ ሐዋርያቶች ሙሉ ለሙሉ ይቃወማሉ። ለምሳሌ ጳውሎስ ለሮሜ ሰዎች በላከው ደብዳቤ ምዕራፍ 1 ቁጥር 8 ላይ እግዚአብሔርን ለእግዚአብሔር የሚቀርበው አምልኮ ለእግዚአብሔር የሚቀርበው ምስጋና በኢየሱስ በኩል ነው ያለው። አክሊል ግን በተቃራኒ ከጳውሎስ በተቃራኒ በፈጣሪ በኩል ኢየሱስን እናመልካለን ነው ያለው። ነገር ግን የሰው ልጅ ሐዋርያት ያስተማሩት በኢየሱስ በኩል አምላክን አምልኩ ነው ያለው። በኢየሱስ በኩል አምላክን አምልኩ ብሎ ማለት ኢየሱስ እንዳመለከው ማምለክ ማለት ነው። ነቢያት እንዳመለኩት ፈጣሪ ማምለክ ማለት ነው። አስባችሁታል? እንዴት እንደሚያስቅ። ለምሳሌ ጳውሎስ የሐዋርያ ሥራ ምዕራፍ 24 ቁጥር 14 ላይ የማመልከው የአባቶቻችን አምላክን ነው ብሏል። ኦኬ፣ የሐዋርያ ሥራ 5:30 ላይ ኢየሱስን ከሞተበት ማለት ነው ከሞተበት ያስነሳው የአባቶቻችን አምላክና አብርሃም አምላክ ነው ብሏል። እንዴት ነው? ቆይ እንዴት ነው ታዲያ ፈጣሪ ሲመለክ ለፈጣሪ የቀረበው አምልኮ ወደ ኢየሱስ ይመለሳል የሚባለው? ይገርማል። የኢትዮጵያ ታሪክ በግልጽ እንደሚያውቀው ከሆነ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ተዋህዶ ብሎ ማለት አምላክ ሰው ሆነ፣ ሰው አምላክ ሆነ ብሎ ማለት ነው ብላ ታምናለች፣ ታስተምራለች የኦርቶዶክስ ቤተክርስቲያን ማለት ነው። እኛም ይህንን አይተናል፣ ሰምተናል። ይህን ስንሰማ ነው ያደግነው። ነገር ግን አክሊል ትናንትና ላይቭ ላይ ይህንን የሚቃወም ነገር ነው የተናገረው። መቃወሙ ይታወቀው አይታወቀው ባላቅም ማለት ነው። ስላሴ አስቸጋሪ ነው፣ ትርጉም የለውም የምንላችሁ ለዚህ ነው። መነኮሳት እና ቀሳውስት እርስ በርሳቸው እየተጣሉ አንዱ ከአንዱ በልጦ ለመገኘት አንዱ አንዱን ለመቃወም ሲል ትርጉም የሌለው ፍልስፍና ውስጥ ገብተዋል የምንለው ለዚህ ነው። አሁን እሱ ራሱ መቃወሙ አይታወቀውም። አያላልኩም ይላል መልሶ።
ወይ ምናልባት እንግዲህ ተዋህዶ ብሎ ማለት አምላክ ሰው ሆነ ሰው አምላክ ሆነ የሚለውን ሽራ ከሆነ ኦርቶዶክስ አናቅም። ይህም ብቻም ሳይሆን በኦርቶዶክስ ቤተክርስቲያን ግልጽ አስተምሮ ምስጋና ለእግዚአብሔር አብ፣ ምስጋና ለእግዚአብሔር ወልድ፣ ምስጋና ለእግዚአብሔር መንፈስ ቅዱስ ትላለች። ምስጋና አምልኮ ነው። አምልኮ ለኢየሱስ ተብሎ ለብቻው ይቀርባል። አክሊል ግን ትናንትና ይህንን ሙሉ ለሙሉ የሚያፈርስ ንግግር ነው የተናገረው። ምንድን ያለው? አምላክ ሲመለክ ወይም አምላክ ሲመሰገን፣ ምስጋና አምልኮ ነው። አምላክ ሲመለክ ለኢየሱስ ይደርሰዋል ነው ያለው እንጂ ኢየሱስ ቀጥታ ይመለካል የሚል ነገር የላትም ቤተክርስቲያን ነው ያለው። ይህንን ፍልስፍና አዲስ የመጣ ፍልስፍና ይሁን ማንን መሰረት አድርጎ እንደሚያወራ አላቅም። ምናልባትም ምን የሚል ነገር እየጠየቅ ነው በንጽጽሩ ላይ ኢየሱስ እግዚአብሔር ወልድ ነው ፈጣሪ ነው መመለክ አለበት የሚለው አስተምሮ ከሐዋርያት የተገኘ አይደለም። የፍልስፍና ነው፣ ለዛውም ትርጉም የሌለው ፍልስፍና፣ ጥቅም የሌለው ፍልስፍና ሐዋርያት የማያውቁት ነው ስንል አይ ሐዋርያት ጋር ለመመሳሰል ነው እንደዚህ አይነት አስቂ ነገር ይሄደው። ነገር ግን ይሄ ሄድበት ራሱ ከሐዋርያት አይገኝም። ምክንያቱም ጳውሎስ እግዚአብሔርን በኢየሱስ በኩል አመልካለሁ አለ እንጂ እግዚአብሔርን ሳመልክ ለእግዚአብሔር ያመለኩት ለኢየሱስ ይመለስለታል አላለም። እንዴ ኢየሱስ እኮ አምላኬ ሆይ ለማን ተውከኝ እያለ እኮ ሲጸልይ እኮ ነበረ፣ እግዚአብሔርን ሲማጸን ነበረ። ኢየሱስ ለፈጣሪ ያቀረበው ተማጽኖና ጸሎት ለራሱ ለኢየሱስ ይቀርባል ማለት ነው። ኢየሱስ ራሱን እየተማጸነ ነው። አድነኝ እያለ ያኔ አድነኝ ነው እንዴ? እንዴት አይነት ነገር ነው? ሌላው አክሊል ከመጽሐፍ ቅዱስ ጋር የሚጋጭ ሌላው አክሊል ስለ ቃል የተናገረው ሙሉ ለሙሉ ከመጽሐፍ ቅዱስ ጋር ያጋጨዋል። መጽሐፍ ቅዱስ ላይ ስለ ቃል ግልጽና ቀላል አስተምሯል። መጽሐፍ ቅዱስ ላይ እግዚአብሔር ቃል ያወጣል። እግዚአብሔር ተናጋሪ አምላክ ነው፣ ይናገራል። የእግዚአብሔር ቃል ንግግሩ ከአፉ ይወጣል። የእግዚአብሔር ቃል ለዘላለም በሰማይ ነው። የእግዚአብሔር ቃል ለዘላለም በእግዚአብሔር አፍ ውስጥ ነው ያለው። ምክንያቱም እግዚአብሔር በሰማይ ነው የሚኖረው ይላል መጽሐፍ ቅዱስ። ያ በሰማይ የሚኖረው እግዚአብሔር ቃሉ ከአፉ ይወጣል፣ ለዘላለም በአፉም ነው። አክሊል ጋር የተጋጨበት ምክንያት ምንድነው? በእግዚአብሔር አፍ ያለው ያ የእግዚአብሔር ቃል በሰማይ ያለው በሰማይ ለዘላለም የሚኖረው አንድ ኢየሱስ ነው እያለ ነው። እንዴ እግዚአብሔር እኮ ሉዓላዊ እኮ ነው። አንዲት ቁንጽላ ሐሳብ አንዲት ቃል ብቻ አይደለም እኮ የሚናገረው። እግዚአብሔር ሉዓላዊ ነው። ኦኬ የእግዚአብሔር ቃል የሚቆጠር አይደለም፣ ስፍር ቁጥር የሌለው እኮ ነው። የእግዚአብሔር ቃል ኢየሱስ ነው ብሎ ማለት በጣም ነው የሚያስቀው። ከመጽሐፍ ቅዱስ ጋር ጋር ያላልኳችሁ ለዚህ እኮ ነው። የራእይ መጽሐፍ ላይ ኢየሱስና የእግዚአብሔር ቃል ይላል። ያኒ ሁለት ሆነው ነው የቀረቡት። የእግዚአብሔር ቃልና ኢየሱስ ሁለት ሆነው ነው የቀረቡት። መጽሐፍ ቅዱስ ራሱ የእግዚአብሔር ቃል ነው። የእግዚአብሔር ቃል ሉዓላዊ ነው፣ ሙሉ ነው። ልትቆጥረው አንድ ሁለት ልትለው የምትችለው አይደለም። በእግዚአብሔር አፍ ለዘላለም ያለ ነው። ኢየሱስ ደግሞ ዘላለም አይደለም። ኦኬ ሙቶም ነበር ያኒ እንደነሱ አስተሳሰብ። ይሄን ብቻም ሳይሆን ለዳግም ሰዓት ሲመጣ ይሻራል። የተሰጠው እግዚአብሔር ሰጥቶት ነው የተሰጠው፣ ይሻራል። ከተሻረ ከሞተ እንዴት ነው እግዚአብሔር አፍ ውስጥ የነበረው ያ ዘላለም የነበረው ቃል ነው የሚባለው? እንዴ እግዚአብሔር አፍ ውስጥ ያለው ያ ቃል ምድር ላይ ከመጥቶ በምድርና በሰማይ መካከል ያለው ሁነት ሲሆን ነው አካል የምንለው እንጂ የእግዚአብሔር አፍ ውስጥ እያለ ሁነት ነው አይባልም። ኦኬ ማርያም ኢየሱስን ጸንሳ ሳትወልደው በፊት ኢየሱስ ሁነት አልነበረም። ኦኬ ቃል ብሎ ማለት ሙሉ ነው፣ ሁሉም ቃል ነው። ምድርም ሰማይም በምድርና በሰማይ ውስጥ ያለው በሰማይ ውስጥ ያለው ሁሉ ያ የእግዚአብሔር ቃል ነው። አክሊል የተናገረው ከመጽሐፍ ቅዱስ ያጋጫል ያልኩት ለምንድን ነው? ጳውሎስ ዓለም ከመፈጠሩ በፊት ለኢየሱስ ክርስቶስ እንድንሆን ተመርጠናል አለ። ስለዚህ ጳውሎስ ዘላለማዊ ነው፣ በእግዚአብሔር አፍ ውስጥ ያለ ዘላለማዊ ነው ልንለው ማለት ነው? አያስኬድም። ይቅርታ ቪዲዮ አስረዝም ያለሁኝ ከትናንትናው ከወንድማችን ኢብሮና ከወገናችን አኬ የተረዳሁት ወገናችን አኬ ገና የኦርቶዶክስ ስላሴ አልገባውም። በእርግጥ ሁላቸውም ስላሴ አልገባቸውም። በእስልምና የተበለጡ መስሏቸው እኛ ጋር ስድድብ፣ ንትርክ፣ ጭቅጭቅ ይገጥማሉ እንጂ ቆም ብሎ ከራሳቸው ጋር ቢነጋገረው ስላሴ የሚባለው ነገር ትክክል እንዳልሆነ ይረዳሉ። እንግዲህ ትናንትና ለኢብሮ ሲያስረዳ አኬ መንፈስ ቅዱስን እርስት አድርጎታል። እንግዲህ በኦርቶዶክስ አስተምሮ የኔ ስላሴ ብንበለው ዶክትሪን ውስጥ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እየተባለ 3 እግዚአብሔሮች ናቸው የሚጠሩት። ምስጋና ለእግዚአብሔር አብ፣ ምስጋና ለእግዚአብሔር ወልድ፣ ምስጋና ለእግዚአብሔር መንፈስ ቅዱስ እየተባለ ሲነገረው እየሰማ ነው። ነገር ግን መንፈስ ቅዱስን እርስት አድርጎታል በሚደንቅ ሁኔታ። ለዚህ ነው ሐዋርያት የማያውቁትን ነው የምታስተምሩት። ኦርቶዶክስ የምታስተምረው ከሐዋርያት እየተገኘ አይደለም። ኢቭን ፕሮቴስታንት ራሱ ማለት ነው ስላሴ የሚባለው ነገር የመነኮሴና የቀሳውስት የመነኮሳትና የቀሳውስት ፍልስፍና ውጤት ነው የምንለው ለዚህ ነው። እንግዲህ ትድኑ ዘንድ እንመኝላችኋለን። ሸር አድርጉት፣ ኢብሮን ፎሎ አድርጉት።